ፊልሙ የሚጀምረው አንድ ትልቅ የድርጅት ህንጻ በማሳየት ነው። እዚህ ጄን የምትባል ሴት የዘወትር ስራዋን ሰርታ አርፍዳ ስትወጣ እናያለን። ትላንት የቫለንታይን ቀን የነበረ ሲሆን ጄን ደግሞ የቀድሞ ፍቅረኛዋን ሰርፕራይዝ ለማድረግ ዛሬ ወደ ኒውዮርክ ለመብረር አቅዳ ነበር። ስራዋ እንደጨረሰች ጄን መውጣት ስትጀምር በሁለተኛው ፎቅ ላይ በመታጠቢያ ቤት ውስጥ የነበረና በድንገት ልብሱ ላይ ቀለም የፈሰሰበትን አንድ ወንድ እናያለን። ቀለሙ ከደረቀ በኋላ ሰውየው ከዛ ይወጣል። በዛ ሁሉ ሰዓት ግን ስልኩ ላይ የሆነ ጠቃሚ ነገር ይመለከት ነበር። እርሱም ጄን ወደ ነበረችበት ሊፍት ይገባል። ሁለቱም አይተዋወቁም ነበር። ሰውየው ጄንን ያናግራታል። እዚህ ጋር ደግሞ ለ5 ቀናት የቢሮ በዓል ወይም የእረፍት ቀናት መሆኑንና ቢሮው ለሚቀጥሉት 5 ቀናት ዝግ እንደሚሆን እንረዳለን። በሊፍቱ ውስጥ ሁለቱም ለጥቂት ጊዜ ያወራሉ። የሰውየውም አይን በሊፍቱ ግድግዳ ላይ ወደ ተሳለ አንድ ምስል ያርፋል። ምስሉም በአንድ ሳጥን ውስጥ የታሰረን ልጅ ያሳያል። ከዛም ሰውየው ስዕሉን ለጄን ያሳያታል። በድንገትም ሊፍቱ መሃል ላይ ይቆማል፣ ተበላሽቶ ማለት ነው። ሰውየው የሊፍቱን የጥሪና የአደጋ ጊዜ ቁልፎች ይጫናል። ነገር ግን የጥበቃ ሰራተኛው አልመለሰላቸውም ነበር። ከዚህም በኋላ ሁለቱም ወደ ካሜራው እጃቸውን በማወዛወዝ ምልክት ቢሰጡ ምንም ምላሽ አላገኙም። ሁለቱም ለመደወል ቢሞክሩም በሊፍቱ ውስጥ የኔትወርክ ሲግናል አልነበረም። አሁን ጄን የቀድሞ ፍቅረኛዋን ለማግኘት መብረር ስላለባት ትደነግጣለች። ተስፋ ከቆረጡ በኋላ ሁለቱም ማውራት ይጀምራሉ። ጄን እዚህ የአካውንት ማናጀር ወይም የሂሳብ ስራ አስኪያጅ ሆና እንደምትሰራ ትነግረዋለች። ሰውየው ደግሞ ለዚህ ቢሮ አዲስ ሰራተኛ እንደሆነ ይነግራታል። ከተወሰነ ጊዜ በኋላ ሁለቱም በሁሉም ሊፍቶች አናት ላይ የአደጋ ጊዜ መውጫ እንዳለ ያስታውሳሉ። ከዛም ጄን በሰውየው ላይ በመውጣት መውጫውን ለመክፈት ትሞክራለች። ነገር ግን ምንም ጥቅም አልነበረውም። ጄንም እጇ ላይ ትጎዳለች። ብዙ ሰዓታት ያልፋሉ። ሁለቱም ስማቸውን ይለዋወጣሉ። ጄን በጣም እንደጠማት ስትናገር ሰውየው የውሃ ጠርሙሱን ይሰጣታል። እንዲሁም ከደንበኛው የተሰጠው አንድ ጠርሙስ ወይን ነበረው። ጄን በበዓሉ ምክንያት ማንም ወደ ቢሮ ስለማይመጣ ለ5 ቀናት እዚህ ታስረናል ትላለች። ከተወሰነ ጊዜ በኋላ ጄን ሽንት ይዛታል። ነገር ግን በሰውየው ፊት ለመሽናት ታፍራለች። ሰውየውም የሚያሳፍር ምንም ነገር እንደሌለ ያስረዳታል። ከዛም ሰውየው በባዶ ጠርሙስ ውስጥ እንድትሸና ይነግራታል። ጄን ትስማማለች። ሰውየው ወደ ሌላ በኩል ይዞራል። ከዛም ጄን በባዶ ጠርሙስ ውስጥ ትሸናለች። ከተወሰነ ጊዜ በኋላ ጄን በዛ ግድግዳ ላይ ባለው ስዕል ላይ የአንዲት ሴት ምስል ትጨምራለች። ጥቂት ተጨማሪ ሰዓታት ያልፋሉ። ሁለቱም ጊዜ ለማሳለፍ ያወራሉ፣ ጨዋታዎችንም ይጫወታሉ። ጄን እዚህ መጥቶ የሚፈልግህ ጓደኛ ወይም ፍቅረኛ አለ ብላ ትጠይቀዋለች። እርሱም ምንም ጓደኛም ሆነ ፍቅረኛ እንደሌለውና በዚህ ህንጻ ውስጥ እንደሚሰራ እንኳን ማንም እንደማያውቅ ይነግራታል። ጄን ለሷም ተመሳሳይ ነገር እንደደረሰባት ትናገራለች። የቀድሞ ፍቅረኛዋን ድንገት ሄዳ ለማስደሰት ዛሬ ወደ ኒውዮርክ ልትሄድ እንደነበር ትገልጻለች። ለጥቂት ጊዜ ካወሩ በኋላ ሁለቱም የሰውየውን ወይን መጠጣት ይጀምራሉ። ከጥቂት ሰዓታት በኋላ ሌሊት 7 ሰዓት ይሆናል። ሁለቱም ጊዜ ለማሳለፍ አንዱ የሌላውን ምስል መሳል ይጀምራል። በዚህ መሃል ሰውየው ለጄን አንድ ነገር ደብቄብሽ ነበር ይላታል። ከዛም በቢሮው ኮሪደር ውስጥ ብዙ ጊዜ እንዳያትና ከዛ ጊዜ ጀምሮ በጣም ቆንጆ ሆና እንዳገኛት ይነግራታል። ይህንን ስትሰማ ጄን ትንሽ ማፈርና መሽኮርመም ትጀምራለች። ከዚህ በኋላ ሁለቱም የሳሉትን ምስል ለእያንዳንዳቸው ያሳያሉ። ሰውየው የጄንን በጣም የሚያምር ምስል ሲስል፣ ጄን ግን የሱን የሳለችው በጣም በሚገርም ሁኔታ ነበር። ከዚያም ጄን ለሰውየው ስለ ሌላ ነገር ማውራት እንዳለባቸው ትነግረዋለች። ይህንን ሲሰማ ሰውየው ስለ ወሲብ ማውራት እንደሚችሉ ይናገራል። ጄንም በዚህ ትስማማለች። አሁን ሁለቱም ስለ የራሳቸው ጥቁር ምስጢሮችና የውስጥ ስሜቶች ፋንታሲስ ማውራት ይጀምራሉ። ሲያወሩም ሁለቱም እየተቀራረቡ ይመጣሉ። ከዛም በሊፍቱ ውስጥ የጠበቀ ግንኙነት ያደርጋሉ። ግንኙነት ካደረጉ በኋላ ሰውየው ጄንን እንደሚወዳት ይነግራታል። በዚህ ጊዜ ጄን ከሰውየው ፊቷን አዙራ የቀድሞ ፍቅረኛዋን እንደምትወደው ትነግረዋለች። ከዚህ ሊፍት እንደወጡ
ሁለቱም የየራሳቸውን መንገድ እንደሚሄዱ ትናገራለች። ሰውየው ግን ይሄንን ግንኙነት ወደፊት መቀጠል ፈልጎ ነበር። ይሄን ስትሰማ ጄን ያደረጉት ነገር ለጊዜው የተደረገ እንጂ በመካከላቸው ምንም ተጨማሪ ነገር ሊኖር እንደማይችል ትነግረዋለች። ይሄንን ሲሰማ ሰውየው ትንሽ መቆጣት ይጀምራል። ከዚህ በኋላ ሰውየው ስለምወድሽ ግልጽ ሆንልሻለሁ ይላታል። ይሄንን ካለ በኋላ ከጄን ደብቆት የነበረውን ሚስጥር ሁሉ ይነግራታል። እርሱ ለዚህ ሕንፃ አዲስ እንዳልሆነና ጄንን ጥቂት ጊዜ ሳይሆን በሺዎች የሚቆጠሩ ጊዜያት እንዳያት ይናገራል። ስለ ጄን ሁሉንም ነገር ያውቃል። እንዴት አርፍዳ ብዙ ሰዓታት እንደምትሰራና በመጨረሻው ከሕንፃው እንደምትወጣም ያውቃል። ሲከታተላት እንደነበረም ይነግራታል። ከዛም ሰውየው ጄን ስትወጣ የሚያሳይ የሲሲቲቪ ቪዲዮ ያለበት ስልኩን ያሳያታል። በእውነቱ ሰውየው የዚህ ሕንፃ የጥበቃ ሰራተኛ ሲሆን ጄንን በየቀኑ በሲሲቲቪ ያያት ነበር፣ ወይም በካሜራ ማለት ነው። እርሱ ጄንን ማግኘት ይፈልግ ነበር። ስለዚህ በጄን ላይ እየደረሰ ያለው ነገር ሁሉ በሰውየው አስቀድሞ የታቀደ ነበር። ይህም ማለት በሊፍቱ ውስጥ መታገታቸው ድንገተኛ ሳይሆን የሰውየው እቅድ አካል ነበር። ይሄንን ያደረገው ወደ ጄን መቅረብ እንዲችል ነበር። ይሄንን ካለ በኋላ ሰውየው የሊፍቱን ቁልፍ ከኪሱ አውጥቶ ከፈለገች መሄድ እንደምትችል ለጄን ይነግራታል። በቁልፉም እርዳታ ሰውየው ሊፍቱን ያስነሳዋል። አሁንም ጄን ይሄንን ሁሉ በማወቋ በጣም ትናደዳለች። እርሷም ተናዳ ከዚህ እንደወጣው ለፖሊስ አመለክታለሁ ትለዋለች። ይህም ሰውየው ሊፍቱን እንደገና እንዲያቆመው ያደርገዋል። ጄን ቁልፉን ለመቀማት ከሰውየው ጋር መታገል ትጀምራለች። በዚህ መሃል ቁልፉ ይሰበራል። አሁንም መውጫው ብቸኛ መንገድ ቁልፉ ስለነበር በእውነት እዛ ውስጥ ተዘጉ። ይሄንን ስታይ ጄን በንዴት በጫማዋ የሰውየውን ጭንቅላት ትመታዋለች። እርሱም በተራው የጄንን ጭንቅላት መሬት ላይ ያላትማል። በዚህም ምክንያት ሁለቱም ራሳቸውን ስተው ይወድቃሉ። ከጥቂት ጊዜ በኋላ ሁለቱም ወደ ቀልባቸው ይመለሳሉ። ጄን በሕንፃው ውስጥ እርሱ ብቻውን የጥበቃ ሰራተኛ ሊሆን እንደማይችል ትጠይቀዋለች። ሰውየውም በእውነቱ በሕንፃው ውስጥ 3 ጠባቂዎች እንዳሉ ነግሯት፣ ነገር ግን ሌሎቹን ሁለቱን ጠባቂዎች እርሱ ተክቶ ሺፍት ሰርቶ እንዲሄዱ እንደነገራቸው ይገልጽላታል። ቴዲ የተባለው ሌላኛው ጠባቂ ደግሞ ለፍቅር ቀጠሮ መሄድ ስለነበረበት እርሱንም ተክቶት እንደነበረ ይነግራታል። ይህንን ሁሉ ስትሰማ ጄን አጋች ወይም ኪድናፐር ብላ ትጠራዋለች። ይህም ሰውየውን ያበሳጨዋል። እንደ እብድም መሆን ይጀምራል። ከዛም የጄንን ቦርሳ ይፈትሻል። በቦርሳው ውስጥ ለቀድሞ ፍቅረኛ የያዘችው ሸሚዝ ነበር። ይህንን ሲያይ ሸሚዙን ራሱ ይለብሰዋል። ከዚህ በኋላ ሁለተኛውን የስጦታ ሳጥን እንድትከፍት ያዛታል። ጄንም በፍርሃት ሳጥኑን ትከፍተዋለች። በሳጥኑ ውስጥም ሲጋራና ላይተር ነበር። ከዛም ሰውየው ሲጋራውን መለኮስ ጀመረ። የሰውየውን ሁኔታ ያየችው ጄን በጣም ትፈራለች። ስለዚህ ምንም ሳትናገር በዝምታ ትቀመጣለች። ጥቂት ተጨማሪ ሰዓታት ያልፋሉ። ሰውየውን በሊፍቱ ላይ ምንም ብሎኖች እንደሌሉ ያስተውላል። ይህ ማለት በሊፍቱ ውስጥ የአደጋ ጊዜ መውጫ መኖር አለበት ማለት ነው። ከዛም ለመፈተሽ በሆነ መንገድ ወደ ላይ ይወጣል። ከዛም በእርግጥ የአደጋ ጊዜ መውጫ ያገኛል። ከዚህ በኋላ ጄን ወደ ላይ እንዲወጣ እንድትረዳውና እርሱ ከወጣ በኋላ ሊፍቱን እንደሚከፍትላት ይጠይቃታል። ነገር ግን ጄን በጭራሽ ስላላመነችው እኔ አንተን መሸከም ማንሳት አልችልም፣ ስለዚህ መጀመሪያ እኔን አውጣኝ ትለዋለች። መጀመሪያ ላይ ጄን ልታታልለው እንደምትችል ስላሰበ ሰውየው እምቢ ይላል። ነገር ግን ጄን ለፖሊስ እንደማትደውልና ከዚህ ከወጡ በኋላ ሁለቱም ለፍቅር ቀጠሮ እንደሚሄዱ ቃል በመግባት ታረጋጋዋለች። በዚህም ሰውየው አምኗት ከሊፍቱ ወደ ውጪ እንድትወጣ ይረዳታል። ነገር ግን ጄን ሰውየውን ታታልለዋለች። እርሷ ከወጣች በኋላ እርሱ ወደ ውጪ አልሳበችውም። ይህም ሰውየውን በጣም ያስቆጣዋል። ጄን በደረጃው ላይ ወጥታ ወደ መውጫው በር መቃረብ ትጀምራለች። በሌላ በኩል ደግሞ ሰውየው ከልብሶች ገመድ ይሰራና ከሊፍቱ እንደወጣ ወዲያውኑ ወደ ጄን አቅጣጫ መሄድ ይጀምራል። ጄን ልትወጣ ስትል ሰውየው ወደ ታች ይጎትታታል። በዚህም ምክንያት ሁለቱም ከላይ በቀጥታ ወደ ሊፍቱ ውስጥ ይወድቃሉ። ሁለቱም ራሳቸውን ይስታሉ። ከጥቂት ጊዜ በኋላ
በኋላ ጄን ወደ ቀልቧ ትመለሳለች። አደጋ መከላከያ ደውል ወይም ፋየር አላርም እንዲጮህና የእሳት አደጋ ሰራተኞች መጥተው እንዲያድኗቸው ወዲያውኑ አንዳንድ ወረቀቶችን ታቃጥላለች። በዛ ቅስፈት ሰውየውም ወደ ልቡ ይመለሳል። ነገር ግን ጄን ትደበድበዋለች፣ እንዲሁም ታስረዋለች። ከዚህ በኋላ በሲጋራ መቁረጫው የሰውየውን ብልት ለመቁረጥ ትሞክራለች። ሰውየው ይሄንን ሲያይ ማልቀስ ይጀምራል። ጄንም ሁኔታውን አይታ ድርጊቱን ትተዋለች። ጄን በኋላ ላይ ለፖሊስ ማመልከቻ እንዲሆናት የሰውየውን የእምነት ቃል በስልኳ ትቀዳለች። በዚህ መሃል ሰውየው በእውነቱ ታዋቂ ስራ አስኪያጅ ወይም ማናጀር እንደነበረና ለጄን የነገራት ታሪክም እውነት እንደነበር ይገልጻል። ነገር ግን ሰውየው በመኪናው ውስጥ ከአንዲት ሴት ጋር የጠበቀ ግንኙነት እያደረገ ሳለ መኪናው ገደል ውስጥ በመግባቱ ሕይወቱ ተቀየረ። በዚህ አደጋ ሰውየው ተረፈ፣ ሴቷ ግን ሞተች። በዚህ ምክንያት ሰውየው ለ6 ወራት ታሰረ። ከእስር ቤት ሲወጣ ምንም አይነት ድርጅት ስራ ሊሰጠው ፈቃደኛ አልነበረም። ለዚህም ነው የጥበቃ ሰራተኛ ሆኖ የተቀጠረው። በተጨማሪም ጄን ተራ የጥበቃ ሰራተኛን በፍጹም እንደማታገኝ ስለሚያውቅ ይሄንን የሊፍት እቅድ እንዳወጣ ይገልጻል። በሌላ በኩል ቴዲ የተባለ ሌላ የጥበቃ ሰራተኛ ፍቅረኛውን ህንፃውን ሊያስጎበኝ ይዞ እንደመጣ እናያለን። በዛው ቅጽበት ሁለት ሰዎች በሊፍት ውስጥ መታገታቸውን በሲሲቲቪ ካሜራ ያያል። ሊረዳቸውም ይሄዳል። ሊፍቱን ከውጪ በኩል ይከፍታል። ሰውየውም ከውስጥ እንዲከፍተው አንዱን ቁልፍ ይሰጠዋል። ነገር ግን ሰውየው እርዳታ እንደሚፈልግ ሲነግረው ቴዲ ራሱ ወደ ሊፍቱ አናት መሄድ ይጀምራል። ነገር ግን ቴዲ ወደ ሊፍቱ ውስጥ እንደገባ ሰውየው ወዲያውኑ ሊፍቱን ያስነሳዋል። በዚህም ምክንያት ቴዲ እዛው ይሞታል። ጄን ይህን ሁሉ ስታይ በጣም ትደነግጣለች። ስለዚህ ሰውየው መጥቶ ራሷን እንድትስት ያደርጋታል። ከዛም በመኪናው የኋላ መቆለፊያ ውስጥ ይቆልፋታል። ከዚህም በኋላ የቴዲን አስከሬን ይደብቃል። ከዛም ወደ ሲሲቲቪ ካሜራ ክፍል በመሄድ ሁሉንም የተቀረጹ ምስሎችን ያጠፋል። በዛው መሃል የቴዲን ፍቅረኛ ሲያያት እርሷንም ይገድላታል። ከዚህ በኋላ ሰውየው በመኪና ጭኖ ሰው ወደ ሌለበት ጭር ያለ መንገድ ይሄዳል። እዛም ባለ ሻሻያ ላይ ቤንዚን መርጨት ይጀምራል። እርሱም ጄንን እዛ ሊያቃጥላት አስቦ ነበር። ነገር ግን የመኪናውን የኋላ ሳጥን ሲከፍት ጄን በድብቅ ጥቃት ሰነዝርበታለች። ከዛ ገፍትራው መኪናው ውስጥ በመግባት መንዳት ትጀምራለች። ጥቂት ርቀት እንደሄደች መኪናውን ወደ ኋላ አዙራ ትመታዋለች። በዚህም ሰውየው በቀጥታ ወደ ቆሻሻ መጣያው ውስጥ ይወድቃል። ከዚህ በኋላ ጄን ከመኪናው ወርዳ ቆሻሻ መጣያውን ታቃጥላለች። እሳቱም ሰውየው ይለበልበዋል፣ እዛውም ይሞታል። እርሱም በቆፈረው ጉድጓድ ይቀበራል እያለ የዛሬው ታሪካችን በዚህ ያበቃል። ቤተሰቦች ቪዲዮውን ከወደዱት ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ቆዩ።